ስሜ ኮመርት ኬት የአዲስ አበባ ይባላለሁ። ዛሬ እዚህ የመጣሁት እህቴን መሰረት አዳሙን ለመፈለግ የህዝብን እና ሚዲያን እርዳታ ለመጠየቅ ነው። መሰረት የእኔ ብቸኛ እህቴ ናት። ሌሎች ወንድሞቼ ናቸው። ስለዚህ ከእሷ ጋር ያለኝ ወንድምና እህት ትስስር ለእኔ በጣም ልዩ እንደሆነ ይታወቃል ማለት ነው። ለብዙ ዓመታት በልብ የሚይዘው አንድ ጥያቄ አለ። እህቴ የት ናት? በህይወት አለች ወይ? ደህና ናት ወይ? ሙሉ ጥያቄዎች ናቸው። ስለዚህ ዛሬ የሶሻል ሚዲያን ተጠቃሚዎች የሚጠይቀው እሷን የሚያውቅ ማንኛውንም ሰው እንድረዳኝ እጠይቃለሁ። ከእሷ የምፈልገው ምንም ነገር የለም። ደህና መሆኗን ብቻ ማወቅ እፈልጋለሁ። መሰረት አዳሙ በግንደ በረት ነው የተወለደችው። ከዚያም በጅማ አደገች። በኋላ ወደ አምቦ ከተማ መጣች። በአምቦ እያለችም ፎቶ ሲሆን እየሰራች ነበር። ከዛ በኋላ እናቴ እንደነገረችኝ በ1992 ዓ.ም በክረምት ወቅት ወደ ዩኤኢ እንደሄደች ነው። በዚያን ጊዜ እኔ ገና ልጅ ስለነበርኩ ብዙ ዝርዝሮችን በግልጽ አላስታውሰውም። ነገር ግን ከቤተሰባችን የሰማሁትና በራሴ ያለኝ ትዝታ እንደሚያሳየው ወደ ዩኤኢ ከመሄዷ በፊት አምቦ ትኖርና ፎቶ ሲሆን ትሰራ ነበር ማለት ነው። በ1995 ዓመተ ምህረት በፋሲካ ጾም ወቅት በዩኤኢ ተመልሳ መጣች። በዚያን ጊዜ እኔ ገና ልጅ እያለሁ በዓይኔ አየኋት። ይሄ ከሷ ጋር ያለኝ በጣም ጠንካራ የልጅነት ትዝታ ነው። ከተመለሰች በኋላ ትንሽ ጊዜ ቆይታ እንደገና ወደ ዩኤኢ ሄደች። ከዚያ በኋላ ግን ግንኙነታችን እንደገና ወደ ዩኤኢ ከሄደች በኋላ ከሻርጃ ለእናታችን ደብዳቤ ላከች። ያ ደብዳቤ ለእኔ እጅግ ጠቃሚ ነው። ምክንያቱም በዚያን ጊዜ በሻርጃ እንደነበረች እና አስፈላጊ መረጃ ስለሆነ ማለት ነው። ነገር ግን ከዚያ በኋላ ግንኙነታችን ጠፋ። ለብዙ ዓመታት ራስን እጠይቃለሁ። ከዚያ ደብዳቤ በኋላ ምን ሆነች? የት ሄደች? አሁን የት ናት? መልሱን ግን አላውቅም። ይሄ ያለማወቅ ለእኔ በጣም ከባድ። መሰረት አዳሙን የሚያውቅ ማንኛውም ሰው በተለይም በ1990ዎቹ እና በ2000ዎቹ መጀመሪያ በሻርጃ የኖረ ወይም የሰራ ሰው እባክዎት በጥንቃቄ ያስቡ። ምናልባት አብረዋት የሰራ ሰው ይኖራል። ምናልባት ጎረቤቷ የነበረ ሰው ይኖራል። ምናልባት ጓደኛዋ የነበረ ሰው ይኖራል። ምናልባት ከእሷ ጋር የተያያዘ መረጃ ያለው ሰው ሊኖር ይችላል። እባክዎ ከ20 ዓመት በፊት የሆነ ነገር አሁን ሊጠቅም አይችልም ብላችሁ አያስቡ። አንድ ትንሽ መረጃ እንኳን እህቴን ለማግኘት የጎደለኝን መረጃ ልታሟላ ትችላለች። መሰረት ይህንን መልእክት እያየሽ ወይም እየሰማሽ ከሆነ እባክሽ አንቺ የኔ ብቸኛ እህቴ ነሽ። በ1995 ዓመተ ምህረት እኔ ገና ልጅ እያለሁ ከዩኤኢ ተመልሼ ስትመጪ አይቼሻለሁ። ከዚያ ትንሽ ጊዜ ቆይታሽ እንደገና ወደዛ ተመለሽ። እንዲህ ያሉ ብዙ ዓመታት ሳይታወቀኝ እንደሚያልፉ በዚያን ጊዜ ፈጽሜ አላሰብኩም ነበር። መሰረት ከአንቺ የምፈልገው ምንም ነገር የለም። የምፈልገው በህይወት እንዳለሽ እና ደህና እንደሆንሽ ማወቅ ብቻ ነው። ይህን መልእክት ካየሽ እና እኔን ማግኘት ከቻልሽ እባክሽ አግኚኝ። እኔ በህይወቴ ሙሉ አንቺን ሳስብ
አንቺን ስፈልግ ነው ያኖርኩት፣ ግን እስከ ዛሬ ድረስ አልተሳካልኝም። ብሳካልኝና ይሄ ቪዲዮ ከደረሰሽ አደራ አደራ እሺ ጉዱ አይቴ እወድሻለሁ። እናንተ ደግሞ ይሄንን ቪዲዮ ያያችሁ ሰዎች ይሄንን ቪዲዮ ሼር አድርጉና እህቴን እንዳገኝ እርዱኝ በእናታችሁ።